ተዝቆ የማያልቅ ጥልቅ የታሪክ ባህር ባለቤት የሆነችው ትግራይ ከልደተ ክርስቶስ በፊትና በኋላ ባለው የመጀመሪያው ሚሌኒየም የስልጣኔ የጥበብ የባህልና የፊደል እንዲሁም የመንግስትነት ቁንጮ እንደነበረች እንደ አልማዝ እንቁ የሚያንጸባርቁ ገላጭ ቅርሶቿ ህያው ምስክር ናቸው። ጥንታውያን አክሱማውያን በገናናው ንግስናቸው ከአክሱም እስከ ደቡብ አረቢያ ሶማልና የሱዳን አካባቢዎችን የተዘረጋ ሰፊ ግዛት የሚያስተዳድሩ በኢኮኖሚና በኃይል የፈረጠሙ የታሪክ እምነትና ባህል ልዩነቶችን ማስተናገድ የሚችል ስልጡን መንግስትነት እንደነበራቸው ታሪክ ከትቦታል። ታሪክ አጋጣሚ በጊዜ ዑደት ጉዞው መንግስትነት ከአክሱም ከወጣ በኋላ የከፍታ ጉዞውም ተገድቶ በሁለተኛው ሚሌኒየም የቁልቁሎት ጉዞውን ማቀላጠፍ ጀመረ። ያቺ ገናና ሀገር ታዲያ መንግስትነቷን ያጣች በመሳፍንትና ገዢዎች ስር የወደቀች በኋላ ቀርነትና ድህነት የምትታወቅ የግጭት ማዕከል ሆነች። በሁለተኛው ሺህ ዓመት በ18ኛውና በ19ኛው መቶ ክፍለ ዘመን የአውሮፓ ሀገራት የቀኝ ግዛታቸውን በማስፋፋት ላይ የተጠመዱበትና አፍሪካም ማዕከል ያደረጉበት ወቅት ነበር። በኢትዮጵያ ደግሞ ኢትዮጵያን አንድ አደርጋለሁ ብለው የተነሱት አጼ ቴዎድሮስ በየአካባቢው የነበሩ መሳፍንቶችን ማስገበር የጀመሩበት፣ በዚህ ሂደትም በህዝቦች ላይ የሚደርስ ጭቆናና ግፍ የተባባሰበት ነበር። የትግራይ ህዝብ ደግሞ እምቢ ለጭቆናና ዳር ድንበሬን አላስደፍርም በማለት አያሌ ገድሎችና መስዋዕትነቶችን ከፍሏል። በገዢዎች የሚደርስበት በደል ግን ቀጥሏል። የልማዳዊ የስልጣን አያያዝ ጎልቶ በነበረበት ወቅት ታዲያ መጋቢት 23 1923 ዓ.ም ነበር ራስ ተፈሪ መኮንን ሞዓ አንበሳ ዘእምነገደ ይሁዳ ቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ በሚል ስመ መንግስት ዘውድ ጭነው ቀድሞ የነበረውን የፊውዳል አስተዳደር ስርዓት ለማስቀጠል ስራ የጀመሩት። ይህ ወቅት ታዲያ የዘውዳዊው ስርዓት በመሳፍንትና በመኳንንቱ አማካኝነት በአራቱም ማዕዘናት በጭቁን አርሶ አደሮች የሚያደርሰው ግፍ አጠናክሮ የቀጠለበት ነበር። ለዚህ የሚረዳው ዘንድ የሀገሪቱ ህዝብና መንግስት የንጉሠ ነገሥቱ ንብረት መሆናቸውን 1923 ዓ.ም ባወጣው ያልተጻፈ ህገ መንግስት በይፋ ደነገገ። ይሄ ህገ መንግስት ምንድነው ስልጣን የሰጣቸው? ህዝብም መሬቱም ሃይማኖቱም እሳቸው ናቸው። በመሬት ላይ የሚያዙ በህዝቡ ሁኔታ ላይ የሚያዙ እሳቸው ናቸው። መሬት የሚሰጠው ለመሳፍንቱ፣ ለመኳንንቱ፣ ለባለሟሉ ነው። ለምን? እነዚህ ሰዎች ይሄንን መሬት በያዙ ቁጥር የኢኮኖሚ አቅማቸው ስለሚጠናከር፣ ፖለቲካሊም ስትሮንግ ስለሚሆኑ ስለሚጠናከሩ እንዳለ ስርዓቱን አጠናክረው ይወጣሉ። በዘውዳዊ መንግስት ታዲያ የንጉሱ ባለሟል የሆኑት ባላባቶች አብዛኛውን የኢትዮጵያ ህዝብ በጭሰኝነት ፍዳውን ያበሉት ነበር። በጭሰኛው ላይ ፈላጭ ቆራጭነታቸውን አጠናክረው ቀጠሉ። በዚያ ዘመን ብዙሃነትንም ማስተናገድ ያቃታት ሀገር ነበረች ኢትዮጵያ። አርሶ አደሩ የመሬት ባለቤትነት መብቱ ተነፍጎ ምርቱ ለባላባቶች እንዲገብር ይገደዳል። የፍትህ ስርዓቱም ቢሆን ከፊውዳሎች አስተሳሰብ ወጣ ያለ አስተሳሰብ የሚያራምድ የህብረተሰብ ክፍል እስራትና ግርፋት አለፍ ሲልም ያለ ፍርድ ስቅላት ይበየንበታል። በየቦታው የነበሩ ባላባቶች ያሻቸው እንዳሻቸው ይተክላሉ፣ እንዳሻቸውም ይነቅላሉ። ከንጉሥ ፊት ግን የድሃው አርሶ አደር ብሶትም እንደ ብሶት፣ በደልም እንደ በደል አልታየለትም።
በዚህ ወቅት ነበር ታዲያ በዘመኑ ሲደርስ የነበረው ግፍና በደል መሸከም ያቃታቸው የትግራይ ቀዳማይ ወያነ አርሶ አደሮች በንጉሱ ላይ አመጽ ያስነሱት። በ1930ዎቹ በትግራይ የተጀመረው አመጽ በኋላ ላይም የጎጃምና የባሌን ጨምሮ በተለያዩ አካባቢዎች በንጉሱ ዘመን ሲደርስ የነበረው ግፍና በደልን በመቃወም በተለያዩ ጊዜያት ተቃውሟቸውን አሰምተዋል። ንጉሱም ይህንን እንቅስቃሴ አንዳንዴ በማባበል ሌላ ጊዜም በቦምብ በመደብደብ አዳፈኑት። ህብረተሰቡ ሞጣ አውራጃ ውስጥ ያለው ከመንግስት ጋር የሚያደርገው ቅራኔ በሰብአዊ መብት ጥያቄ ነው። ይህም ሲሆን አንደኛ ከኢትዮጵያ ህዝብ እኩል ሆነን አልታየንም፣ ፍትህና ርትዕ በትክክል አልተሰጠንም። በተጨማሪ ደግሞ ግብርም እየበዛብን ነው። ትምህርት ቤቶችንም ጤና ጣቢያም አላገኘንም። ትክክል በዚህ ዓለም ካሉ ሰዎች ጋር ትክክል አልተረዳን፣ ሰብአዊ መብታችን አልታወቀም። መሳሪያ ሄዱ ለሎ መሳሪያ ሄዱ ያለንን መሳሪያ ይዘን ከኋላ የሰፈረውን የኃይለ ሥላሴ ጦር አሸንፈን ድል አደረግን። በመቀጠልም በመቀሌ እንዳ ኢየሱስ ገጥመን ካሸነፍን በኋላ ወደ አላጄ ቀጠልን። አበበ አረጋይ እያሸነፈና እየማረከ ያለ በመሃል ላይ አውሮፕላን መታ መቀሌ ሰኞ ገበያ እንደበደበች። ይሄው ነው ቀዳማይ ወያኔ የቻለውን ሁሉ ሰርቷል። አርሶ አደሩ የገዛ ላቡ ሌላ ሲጠቀምበት ዳር ሆኖ ከመመልከት ውጪ ሌላ አማራጭ አልነበረውም። ህይወቱ ሁሉም የእንግልትና የስቃይ ሆነበት። ይባስ ብሎም በ1960ዎቹ በተለያዩ የሀገሪቱ ክፍሎች ከፍተኛ ረሃብና ድርቅ ተከሰተ። ህፃን ወጣት ሳይል ቀባሪና ጧሪ የሌላቸው አዛውንቶችም ጭምር በረሃቡ ክፉኛ ተጎዱ። የድረሱልን ድምጻቸውም በፊውዳሉ ገዢ ትኩረት ተነፈገ። የእልቂት መዓትም ተፈጠረ። የረሃብን ቁልፋን ይዘው ያሰልኩን ባየች ምን ላደርጋለባቸው ዋይ ሲሉ የረሃብን ቁልፋን ይዘው ያሰልኩን ባየች ምን ላደርጋለባቸው። እነዚህ ህዝቦች የሚላስ የሚቀመስ አጥተው ህይወታቸው ሲያልፍ የፊውዳሉ ስርዓት ቁንጮዎች ግን በቤተ መንግስታቸው ሰርግና ምላሽ ላይ ነበሩ። እነሱና ውሾቻቸው ብስልና ጥሬ እያማረጡ ጮማ እየቆረጡ ይደሰታሉ። እነዚህና ሌሎች ኢሰብአዊ ድርጊቶች ተደምረው ታዲያ ህዝቡ በገዢዎች ላይ እንዲያምጽ አስገደደው። የፊውዳሉ ስርዓት በመቃወምም በተለያዩ የሀገሪቱ ክፍሎች የተለያዩ የህብረተሰብ ክፍሎች ድምጻቸው ያሰሙ ቢሆንም በዚሁ የትግል ታሪክ ውስጥ ግን የተማሪዎች ንቅናቄ ጉልህ ስፍራ ነበረው። It is also violence when villages in Gojam, Eritrea, Arusi and Bale are ruthlessly bombarded. Women, children, men. በወቅቱ የብሔር ብሔረሰቦች እስር ቤት በመባል የምትታወቀው ኢትዮጵያ በህዝቡ ሲነሳ የነበረው የእኩልነት ጥያቄም ጎልቶ የወጣበት ጊዜ ነበር። እናም የዩኒቨርሲቲ ተማሪዎቹ የመሬት ለአራሹና የብሔሮች እኩልነት መፈክርን ይዘው ተነሱ። ዋለልኝ ይህንን የብሔር ጥያቄን እንደ አንድ ትልቅ አጀንዳ አንስቶ በስራግል መጽሔት ላይ የጻፈው ለብሔራዊ ማንነቱ ጥያቄ የሚያነሳ ሁሉ ተገንጣይ ተብሎ ነው የሚፈረጀው። ለብሔራዊ እኩልነቱ ጥያቄ የሚያቀርብ ሁሉ ጎጠኛ ነው የሚባለው። ለማንኛውንም የመብት ጥያቄ የሚያነሳ ሁሉ ጸረ ኢትዮጵያዊ ነው የሚባለው። በሂደትም የለውጥ ተቃውሞው ጥልቀትና ቅርጽ እየያዘ ሄዶ ወደ ህዝባዊ ማዕበል ተሸጋገረ። ሁኔታው ያሰጋቸው የዘውዳዊው ስርዓት ቁንጮችም ጅምር ተቃውሞው ስር ሳይሰድ በእንጭጭ ለማስቀረት በማሰብም እንደ ጥላሁን ይግዛው ያሉ የተማሪዎች እንቅስቃሴ መሪዎችን በግድያ ማስወገድ ጀመረ። ከገርል ፍሬንዱና ከወንድሙ ጋር አብረው መጡና ወንድምየው ወደዛ አካባቢ ቀረ። እሱ ከሷ ጋር መጥቶ እዚህ ጋር ቆሞ ታክሲ ይጠብቁ ነበር እሷን ለማሳፈር። እዚህ ጋር ቆሞ ታክሲ ሲጠብቅ ነው ከላይ በኃይል እየሮጠ የመጣ መኪና በቃ መታውና እዚህ ጋር ነው የሞተው። እዚህ ነው የተመታው።
እርምጃው ግን የተቃውሞ ማዕበል አልገታውም፣ አፋፋመው እንጂ። ከዳር እስከ ዳር በተቀጣጠለው የህዝብ ትግልም የዘውዳዊው ስርዓት እስትንፋሽ እንደሚቆም ግልጽ እየሆነ መጣም። I hope and I think these are one of the last days of his power. እኔ እንደማስበውና ተስፋ እንደማድርገው ስልጣናቸው ሊያበቃ ጥቂት ቀናት ናቸው የቀሩት። በህዝባዊ አመጽ ወቅት በርካታ ድርጅቶች የተመሰረቱ ቢሆንም ማናቸውም ለውጡን በተደራጀ መልኩ አልመሩትም ነበር። ይህን አጋጣሚ በውል የተገነዘቡትና የጦር መሳሪያውን በእጃቸውን ያስገቡት ጥቂት የጦር ክፍል አባላት ደርግን በመመስረት መስከረም 2 1967 ዓ.ም ንጉሱን ከስልጣን አውርደው ራሳቸውን ወደ ገዢነት አሸጋገሩ። በከተማም የላባደሩ የተማሪው በገጠርም ያርሱ አደሩ የጊዜውን ዘውዳዊ ስርዓት በመቃወም ያደረጉት ከፍተኛ ትግል ነው የዘውዳዊ ስርዓቱን ያነጋነገው። የወታደራዊ እንቅስቃሴው መጨረሻው ጫፍ ላይ ነው። ብዙሃኑ ወታደርም ልክ እንደ ህዝቡ የራሱ ጥያቄ ስለነበረው የበደል ጥያቄ በደሉ ከኛም ላይ ይነሳልን ጥያቄ ይዞ ይነሳል። ከዛ ውስጥ መሪ መኮንኖቹ መሀል ያለ መሪ መኮንን ከጀነራል በታች ያሉት ያን እንቅስቃሴ ይዘው ወደ ስልጣን ነው የመጡት። የህዝቡ እንቅስቃሴ ዘውዳዊውን አገዛዝ መፈንቀል የሚችልበት ሁኔታ ፈጥሯል። ወታደራዊ ተቋም እንደ ተቋም ወታደራዊና የጸጥታ ተቋም እንደ ተቋም አንድ ፖለቲካዊ ስርዓት ሲፈጥረው ያን ፖለቲካዊ ስርዓት እንዲጠብቅ የመጨረሻው የሰላ ጫፍ ነው የሚባለው። ስርዓቱን ጠባቂ የመጨረሻው የሰላ ጫፍ ብሎ ነው የሚተነተነው በፖለቲካው ሳይንስ። ስለዚህ የዘውዳዊ አገዛዙ ጠባቂ ተቋም ነው እንጂ የህዝብ እንቅስቃሴ አራማጅ ተቋም እንደ ተቋም ሊሆን አይችልም። ከተቋሙ ውስጥ ግለሰቦች ተነስተው የህዝብ እንቅስቃሴ ሊቀላቀሉ ይችሉ ይሆናል። እሱም የሚያከራክር አይደለም። አሁን ወደ ስልጣን የመጣው የደርግ መንግስት እንደ ተቋም ሙሉ በሙሉ ከወታደራዊ ኃይል ነው የወጣው። ነገር ግን የዘውዳዊ ስርዓቱ ወታደራዊ መሪዎች የሆኑትን ጀነራሎቹን አስወገደ። እሱ ራሱ ደግሞ እንደ ወታደር ሆኖ ዩኒፎርሙን እንደለበሰ ወታደርነቱንም እንደተቀበለ ወታደራዊ ተቋምም እየመራ ሀገር እመራለሁ ብሎ ነው የመጣው። ያለምንም ደም ኢትዮጵያ ትቅደም በሚል መፈክር ዙፋኑን የተቆናጠጠው ደርግ የህዝቦችን ዲሞክራሲያዊ መብት ለማፈን ግን ውሎም አላደረም። ስልጣኑን በያዘ በስልስቱ የኢትዮጵያ ህዝቦች የመሰብሰብ፣ የመደራጀት፣ ሀሳብን በነጻ የመግለጽና ራሳቸውን በራሳቸው የማስተዳደር መብታቸውን በአዋጅ ገደበ። መስከረም 2 ዙፋኑ አበቃለት። አንደኛ ይህ አዋጅ ኢትዮጵያ ጊዜያዊ ወታደር አስተዳደር አዋጅ ቁጥር 1 ህዝባር 1967 ዓ.ም ተብሎ ሊጠቀስ ይችላል። 2 ከዛሬ መስከረም 2 ቀን 1967 ዓ.ም ጀምሮ ቀዳማዊ ኃይለ ሥላሴ ከስልጣናቸው ወርደዋል። ህዝቡ ህጋዊ እንደራሴዎቹን መርጦ ህገ መንግስቱ ሲታወጅና መንግስት እስኪቋቋም ድረስ ወታደራዊው ደርግ የመንግስቱን ስልጣን ይዞ አገሪቱን ይመራል። ይህ አዋጅ እስከጸናበት ድረስ ኢትዮጵያ ትቅደም የሚለውን ዓላማ የመቃወም አድማ የሚያደርግ፣ ስራ የሚያቆም፣ ያለ ፈቃድ ሰላማዊ ሰልፍና ስብሰባ የማድረግ፣ በጠቅላላው የህዝቡን ጸጥታና ሰላም የሚነሳ ተግባር መፈጸም ክልክል ነው። በንጉሱ ዘመን የተፈጸሙ የሰብአዊ መብት ጥሰቶችን ለማጣራት ደርግ በሀገሪቱ የመርማሪ ኮሚሽን እንዲቋቋም ሲያደርግ ለብዙዎች ሰብአዊ መብት የሚከበርበት፣ ዜጎች በፍትህ የሚዳኙበት ዘመን የመጣ መስሎም ታይቶ ነበር። እውነታው ግን ለየቅል። ደርግ የኢትዮጵያ ህዝብ የዘመናት የመብት ጥያቄዎችን በማኮላሸት የአብዮቱን ፍሬ ቀጠፈም። ተስፋ የተጣለበት ፍትህም ተነነም። ገዳይም ፈራጅም ራሱ ቋንቋውም አፈሙዝ ብቻ ሆነም።
በቀድሞ መንግስት በልዩ ልዩ ከፍተኛ አደራና ኃላፊነት ላይ ተመድበው ከነበሩት የሲቪል ባለስልጣኖች ውስጥ አንደኛ ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ ሁለተኛ ልዑል ራስ አስራተ ካሳ፣ ሶስተኛ ልጅ እንዳልካቸው መኮንን፣ አራተኛ ራስ መስፍን ስለሺ፣ አምስተኛ ሌተና ኮሎኔል ታምራት ይገዙ፣ ስድስተኛ አቶ አካለ ወርቅ ሀብተወልድ፣ ሰባተኛ ዶክተር ተስፋዬ ገብረግዚእ በጠቅላላው ከዚህ በላይ ስማቸው በዝርዝር የተገለጸው 60 ሰዎች ትናንት ህዳር 14 ቀን 67 ዓመተ ምህረት የሞት ቅጣት ተፈጽሞባቸዋል። የቀብር ስነ ስርዓታቸውም በእለቱ የተፈጸመ ስለሆነ ማንም ቤተሰብ ነኝ ባይ እንዲጠይቅ በፍጹም አይፈቀድም። ያለምንም ደም የሚባለው መፈክር አንደኛ እንደመፈክሩ ያለምንም ደም አልቀጠለም። ራሱ በታንክ በጥይት በመትረየስ ነው በየጎዳናው ህዝብ የፈጀው ከመጀመሪያው ጀምሮ። ሁለተኛ ያኔውኑ በቁጥጥር ውስጥ ያስገባቸው 60 የሚያክሉ የድሮ ገዥ መደብ ባለስልጣናትም አንድ ቀንም ሳይውል ሳይድር ነው ወዲያው የረሸናቸው። ምኑን ላይ ነው ያለምንም ደም ምንም እንትን የለውም። የደርግን አካሄድ በጊዜ የተረዱት ማገብትን የመሰረቱት ጥቂት የትግራይ ተወላጆች የዩኒቨርሲቲ ተማሪዎች ከ5 የማይበልጡ የጦር መሳሪያዎችን ይዘው ትግራይ በደደቢት በረሃ የትጥቅ ትግል መጀመራቸውን አወጁ። የካቲት 11 1967 ዓመተ ምህረት ምክንያት ትግራውነቱ አድሎ ስለዝበጻ ዝነበረ ዝመጻዩ በኃይለ ሥላሴም ሆነ በደርግ ዘመን ጥያቄን በሰላማዊ መንገድ የምታነሳበት እድል አልነበረም። ሰላማዊ ሰልፍ ማድረግና የተቃዋሚ ፓርቲ ማቋቋም ቀርቶ በትምህርት ቤትም ሆነ በመስሪያ ቤት ጥያቄ ማቅረቡ እንኳን የማይፈቅዱ መንግስታት ነበሩ። ህጋዊና ሰላማዊ ትግል ማድረግ የሚቻለው በትንሹ ህግን አክብረህ ጥያቄ ማንሳት፣ ከፓርቲዎች ጋር ልትወዳደር የምትችልበት መብት ሲኖር ብቻ ነው። ይህ ግን በደርግ ጊዜ በአዋጅ ነበር የተዘጋው። በዛን ጊዜ የደርግ ስርዓት በቀላሉ የሚወድቅ አልነበረም፣ በጣም ተጠናክሮ ነበር የመጣው። ስለዚህም ይህ ጨቋኝ ስርዓት ለረጅም ጊዜ ይቆያል ማለት ነው። ህጋዊና ሰላማዊ አካሄድ ልታገል ካልክም የምትታሰርበትና የምትገደልበት ሁኔታ ነበር የተፈጠረው። ስለሆነም የግድ ወደ ትጥቅ ትግል መግባት አለብን የሚል ውሳኔ የመጣው በዚህ ምክንያት ነው። የኢሰፓ መንግስት በመዋቅሩ ስር የከተማውም ሆነ የገጠሩ ነዋሪ ለወታደራዊው ደርግና ለመሪው የድጋፍ ሰልፍ እንዲሰጥ በግድ ይታዘዛል። ግፍና በደሉንም ከጊዜ ወደ ጊዜ እየተባባሰ ሄዷል። በሌላ በኩል ደግሞ በ11 ወጣቶች በደደቢት በረሃ የተጀመረው ህዝባዊ ትግልም እየጎለበተ ሄዷል። ብሶት ያንገሸገሸው ህዝብም ወደ ህዝባዊ ትግሉ እየተቀላቀለ ለወታደራዊ ቡድን አስጊ የሆነበት ደረጃ ላይ ደርሷል። ሰፊው የኢትዮጵያ ህዝብ ሆይ አብዮትህ ከተከላካይነት ወደ አጥቂነት ተሸጋግሮልሃል። በዚህም መሰረት በጊዜያዊ ወታደራዊ አስተዳደር ደርግ ውስጥ ለኢሃፓና ለኢዲዩ በውስጥ አርበኝነት አብዮቱን ለመቀልበስ ተራማጅ የደርግ አባላትንና የህዝብ ድርጅት ጉዳይ ጊዜያዊ ጽህፈት ቤት ታጋዮችን ለማፈን ሲያሴሩ እጅ ከፍንጅ በተያዙት በሚከተሉት የውስጥ አርበኞች ላይ በዛሬው ዕለት አብዮታዊ እርምጃ ተወስዶባቸዋል። አንደኛ ብሪጋዴር ጀነራል ተፈሪ ባንቴ፣ ሁለተኛ ሌተና ኮሎኔል አስራት ደስታ፣ ሶስተኛ ሌተና ኮሎኔል ህሩይ ኃይለ ሥላሴ፣ አራተኛ ሻምበል ሞገስ ወልደ ሚካኤል፣ አምስተኛ ሻምበል ተፈራ ደነቀ፣ ስድስተኛ ሻምበል አለማየሁ ኃይሌ፣ ሰባተኛ የአስር አለቃ ኃይሉ በላይ። ጊዜ መንጎድን ቀጥሏል። ዘውዳዊውና ወታደራዊ ስርዓቶች የአንድ ሳንቲም ሁለት ገጽታ መሆናቸውን የሚያንጸባርቅ ክስተትም በታሪክ ተደገመ። ረሃብ በ1970ዎቹ አጋማሽ ጀምሮ በኤርትራ፣ በትግራይ፣ በሰሜን ጎንደር፣ በወሎና በሰሜን ሸዋ በደረሰው ድርቅ የአካባቢው ህዝቦች ለረሃብ ተጋለጡ። በተለይ በ1977ቱ የረሃብ አደጋ በአሰቃቂ ሁኔታ በርካቶች ለስደት፣ አቅመ ደካሞች ለሞት ዳረገ። የጋማና የቀንድ ከብቶችን በድርቁ አለቁ። ይህ ዜና ታዲያ የዓለምን ህዝብ ክፉኛ አሳዝኗል፣ አስደንግጦታልም። ለባለቤቱ ለኢትዮጵያ ህዝብ ግን የተደበቀ ነበር። የረሃብና የድርቅ ዜና በወታደራዊ አስተዳደር የታፈነው የአብዮቱ 10ኛ ዓመት የሞቀና የደመቀ አከባበር ላይ እንዳያጠላበት ነበር።
በዓሉን ለማክበር በአዲስ አበባና በሌሎች ከተሞች ድል ያለ ድግስ ተዘጋጅቷል። በተለይም በአዲስ አበባ የተመረጡ የአብዮት ልጆች ተሰባስበው ቃል ኪዳን የሚያድሱበት የጉባኤ አዳራሽ ህንጻ ቀን በብርሃን ሌት በፋና ተገንብቶ ለምረቃ መብቃቱ የአብዮቱ ትልቅ ድል ተደርጎ ተቆጠረ። ግንባታው ለጨረሱት አካላትም ሞት በረሃብ ተጠቅልሎ የሚያንገላታቸው ተረስተው ለአብዮቱ በሰሩት ታላቅ ውለታ በግብዣ ተንበሸበሹ። የደርግ ባለስልጣናትና ተቀላቢዎቻቸው በደስታና ጥጋብ በሚናወጡበት ወቅት በረሃብ በተጠቁ አካባቢዎች ደግሞ በሴኮንዶች ብዙዎች ህይወታቸውን እየተነጠቁ ነበር። ይሻለኛል ብሎ ወደ ከተማ የተጠጋውም በየመንገዱ እየሸውቀ ይወድቃል። የውጭ ሀገራት ሚዲያ ካሜራም ሞትን ቀርጾ ለማስቀረት የማይቸገሩበትና ሬሳን ቀባሪ ያጣበት አሰቃቂ እልቂት በተፈጠረበት በዚያ የጭንቅ ሰዓት ደስታና ፈንጠዚያ ግን ከባለስልጣናቱ ቤት ገብታ ዓለሟን ትቀጫለች። ወቅቱ የነበሩት የህወሓት መሪዎች ግን ለህዝባቸው ድምጽ በመሆን መፍትሄ ለማምጣት የሚቻለውም የማይቻለውን አደረጉ። ዓለም እንድትመለከተውም አደረጉ። This is the saddest time in my life. I have seen many desperate times, but none of them is as desperate as this one. Because the people that I am fighting for are dying because of lack of food. They are hardworking, but because of lack of support, because of lack of scientific agricultural practice, these people are dying because of no fault of themselves. That's the toughest thing for a fight to face. የምንዋጋበት ምክንያት የለም። ምክንያቱም የምንዋጋላቸው ህዝቦች በረሃብ እያለቁ ነውና። ይህ በህይወቴ ውስጥ አሳዛኙ ጊዜ ነው። በርካታ ተስፋ አስቆራጭ ጊዜያት አሳልፌያለሁ። የዚህ አይነት ተስፋ አስቆራጭ ወቅት ግን በህይወቴ ገጥሞኝ አያውቅም። እኔ የምዋጋላቸው ህዝቦች እኮ በረሃብ እያለቁ ነው። እነኚህ ህዝቦች ጠንካሮች ናቸው። ድጋፍ ማጣትና የዘመናዊ የግብርና ዘዴ ተጠቃሚ አለመሆን የረሃብ ሰለባ አድርጓቸዋል። ምንም እንኳን እነርሱ የጥፋቱ አካል ባይሆኑም። ዓለም ይህን ስታጋልጥ የሀገር ውስጥ ሚዲያዎች ግን ብዕርና ልሳናቸው በትዕዛዝ ታግዷል። ምክንያቱም ጭቁኖች እንደ ቅጠል ሲረግፉ ቅቡ የሌለው ግን ለጭቁን የቆመው የሚሉት የአብዮት በዓል አከባበር ለሽማሙንቶቹ እንደሞቀ እንዲዘልቅ ስለፈለጉ ነበር። ይባስ ብሎም ደርግ ረሃቡን እንደ ጦር መሳሪያ ተጠቀመበት። በእንቅርት ላይ እንዲሉ ደግሞ በረሃብ የተላወሰው ህዝብ ላይ በሰማይ በቦምብ እሳት ናዳ፣ በምድርም በፈንጅና ታንክ ፍዳውን ማሳየት ቀጠለ። ትግራይ ከምርት ይልቅ መከራ የሚታፈስበት ረጅም ዘመን ያስቆጠረ መራራ ስቃይና ፍዳን ለማሳለፍ ተገደደች። ራየ ብዕራየ ናይና አኻንዲየ ናንታ ቀላብየ ናታ ኸዳንየ ዘመን ከፊኡዶ ሎምስጠሊም ካኒ ናካዒዳ ኾይኑ በይነይ ገዲፍካኒ ሰላም ማግኘት የምችለው ከዚህ ካስወጣኋቸው ነው የሚል ጭምር እርዳታ በመከልከል ሙሉ 77 የሚያክል ድርቅ እጅግ በጣም አስቸጋሪና የከፋ ወቅት የሰው ልጅ ከገጠሙት ፈተናዎች ውስጥ ይሄ በኢትዮጵያ ብቻ ሳይሆን በአጠቃላይ በሰው ልጅ ታሪክ ውስጥ ከባድ የሚባል ወቅት ነው። እንደዚህ አይነት ሁሉ መከራ የታለፈበት አውሬነት ሰብአውነት የሌለው መንግስት መሆኑ ብቻ ያምናል። በቀይ ሽብር እልፍ አላፍ ወጣቶች ተረሸኑ። ዘግናኙ ህመም የሚፈጥረው ደግሞ ወላጆች ልጆቻቸው የተገደሉበት የጥይት ዋጋ ይከፍላሉ። በሬሳው ላይ እልል እንዲሉም ይገደዳሉ። ቀይ ሽብር ነበረ። ወጣቶች ከዩኒቨርሲቲ አውጥቶ መግደል፣ መረሸን፣ ለወለደው ህዝብ ና ተጫወት ዝፈን እየተባለ ሬሳውን እየዘለለ ብዙ ግፍ ነው የደረሰብን ማለት ነው።
እየተከለከለን ጊዜ ለቅሶ አለ ድንኳን አለ ወይ ስድር አለ ከኢትዮጵያዊነት አለም ከሰውነት ወጥቶ አውሬ ገሎ የሞቱንም አስከሬን የሚያሰቃይ አይነት አድርጌ ነው የማየው። አንድ ትውልድ እንዳለ ጠፍቷል። በደርግ የተገደሉት ህፃናት አብዛኛዎቹ አይደለም እዚህም እዛም የፖለቲካ አባል ናቸው ማለት አይቻልም። እንዲሁ በጥያቄውና በንቅናቄው ተስበው የገቡ ናቸው እና የተከፈለው እንትን እጅግ ከፍተኛ ነው ማለት አንድ ትውልድ ወጣት ጠፍቷል በዚህ ቢባል ማጋነን አይደለም። ከጣሊያን ጊዜ በኋላ በዚህ ጊዜ ነው የተማረ ትውልድ የጠፋው። በአረመኔያዊው አገዛዝ በጦርነቱ ከደጋፊም ተቃዋሚ መስዋዕት የሆነውን ሳያካትት ከግማሽ ሚሊዮን በላይ ሰዎች መጨፍጨፋቸውን ይነገራል። በዚህ እውነት ታዲያ አፈሙዝን ወደ ህዝቡ የደቀነው ስርዓት ወደ መውደቂያው እየተቃረበ መጣ። ትግላችን ረጅምና መራራ ነው፣ ድላችንም አይቀሬ ነው ብሎ በየካቲት 11 የተጀመረው ትግልም እውነትም ከመራራ መራራ የሆኑ ለ17 ዓመታት ትግልና ውድ መስዋዕትነት ተከፍሎ በደማቅ ድል አሸብርቆና ደምቆ በ1981 ዓመተ ምህረት ትግራይን ግንቦት 20 1983 ዓመተ ምህረት ደግሞ ኢትዮጵያን ከኢሰፓ አገዛዝ ሙሉ በሙሉ ነፃ ወጣች። አዲስ አበባ ከተማ ከደርግ ፋሽስታዊ ቀንበር ነፃ ወጣች። ትናንት ግንቦት 20 1983 ዓመተ ምህረት አዲስ አበባ ከተማ ነፃ ወጣለች።